በትላንትናው ምሽት በቆሼ አካባቢ የተከሰተው መጠነኛ የእሳት አደጋ ምን ይመስላል? ለጥንቃቄ እንዲሆናችሁ በምስል እንመለከተዋለን። የኢትዮጵያ ብሔራዊ ባንክ ሁሉም ባንኮች ለተመረጡ የገቢ እቃዎች የብድር ሰነድ ወይም ሌሎች የክፍያ መንገዶችን ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን የሚያወጣውን ተመን እንዳመላካች ዋጋ እንዲጠቀሙ ግዴታ ጣለ። ግዴታው ምንድነው ተሰማላችሁ? በሐዋሳ አንድ ታክሲ ተሳፋሪዎችን ጭኖ እየተጓዘ ባለ ሰዓት በድንገት በተነሳ እሳት ተሽከርካሪው ሙሉ በሙሉ ወድሟል። ምንድነው የተፈጠረው? የኢትዮጵያ አየር መንገድ በአስቸጋሪ አየር ሁኔታ ምክንያት ወደ ዋሽንግተን እና ኒውዮርክ የሚደረጉ በረራዎችን ሰርዟል። ወደዛ የምታመሩ ሰዎች ይሄ መረጃ ለእናንተ ነው። መጋቢ ሐዲስ እሸቱ ዩቲዩበር አይሶ ስፒድ የተባለው ግለሰብ በሃይማኖት ተቋም በተደረገለት የተጋነነ አቀባበል ላይ ትችት ሰንዝረዋል። አንድ ቴሌቪዥን ቆይታ ጋር በነበራቸው ንግግር ያስተላለፉትን ትችት እንነግራችኋለን። በሚሰራበት ሆቴል ውስጥ የምታስተናግድ የውጭ ዜጋ ገንዘብ የሰረቀው ተከሳሽ መጨረሻ ላይ ምንድነው የጠበቀው? እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናል ነው። ከዚህ በመቀጠል አጠራ አድርገን እናንተን የሚመጡን ወደ አዲስ የወጡ መረጃዎችን ለጥንቃቄም የሚጠቅሟችሁንም ብለን አዘጋጅተናል። እኔ ናርዶስ አለማየሁ ነኝ። ሰብስክራይብ ማድረጋችሁ እንዳትረሱ። አብዛኞቻችሁ ስትመለከቱ ሰብስክራይብ ላታደርጉ ትችላላችሁና እንደ ማስታወስ ያክል ሰብስክራይብ ማድረጋችሁ እንዳትረሱ። በቀጥታ ወደ መረጃው እናልፋለን። ትላንትና ምሽት በቆሼ የተባለ የሚጠራው አካባቢ የእሳት አደጋ ተከስቶ ነበረ። ከቦታው የወጡ ፎቶዎችም በብዛት ይህንን አደጋ የሚያሳዩ ነበሩ። የእሳት አደጋ እንግዲህ ትንሽ የተበራከተ ይመስላል። ከአዲሱ ዓመት ወደዚህ በዜናችን እኛም ደጋግመን ዘግበናል። ጥንቃቄ እንድታደርጉ በዚህ አጋጣሚ መልእክት እናስተላልፋለን። አዲስ አበባ ውስጥ እንግዲህ ቆሼ የተባለ ነው በተለምዶ የሚጠራው ይህ አካባቢ። በዚህ አካባቢ በሚገኙ የማህበር ቤቶች ላይ ከፍተኛ የእሳት አደጋ ተከስቶ ነበር ትላንትና። ከአካባቢው የሚወጡ መረጃዎችም የሚያመላክቱት ይሄን ነው። አደጋው በሰው ሕይወትና በንብረት ላይም ስጋት እንደደቀነ ነው የሰማ ነው። በስፍራው የምትገኙ ሰዎች ይሄ አደጋ በምንድነው የተከሰተው የሚለው ገና የማጣራት ሂደት ላይ ቢሆንም በትክክል ይሄ ነው ተብሎ የወጣ መረጃ ባይኖርም ጥንቃቄ እንድታደርጉ ግን ለእናንተ ለውድ ቤተሰቦቻችን ከቆሼ ውጭ ያላችሁም ሰዎች ማለት ነው በይበልጥ እዛ አካባቢ ያላችሁ ሰዎች አደጋው ስለተከሰተ መልእክት ለማስተላለፍ ያክል ሌሎች እሳቱ ያልተዳረሰበት አካባቢ ላይ ያላችሁ ሰዎች ጥንቃቄ እንድታደርጉ ነው። ከዛ ባለፈ እሳት በተለይ ስራ ስንወጣ ወይም ደግሞ በተለያዩ አጋጣሚዎች በብዙ ሀሳቦች ሆነን ዘንግተን ልንወጣ እንችላለንና ስቶቭ መንቀላችንን በተለይ ደግሞ ሻማ ማብርተን ከሆነ ሻማው እስኪያልቅ ድረስ ጠብቀን አጥፍተን መውጣት ምንችል ጥሩ ነው። የእሳት አደጋ እጅግ በጣም የሰው ሕይወትን የሚያጠፋ በዛ ልክ ደግሞ ብዙ ንብረት የሚያወድም አደጋ ነውና ጥንቃቄ እንድናደርግ ነው ይሄን ምስል ያስመለከትናችሁ። በቀጥታ እንግዲህ ወደ ቀጣዩ መረጃ ነው የምናልፈው። የኢትዮጵያ ብሔራዊ ባንክ ሁሉም ባንኮች ለተመረጡ የገቢ እቃዎች የብድር ሰነድ ወይም ሌሎች የክፍያ መንገዶችን ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን የሚያወጣውን ተመን እንዳመላካች ዋጋ እንዲጠቀሙ ግዴታ ጥሏል። ይሄ ውሳኔ ምንድነው? ተግባራዊ የሚደረገው ከነገ ጀምሮ ነው። ከማክሰኞ ጥር 19 ከነገ ጀምሮ ነው። ባንኩ ውሳኔውን ያሳለፈው በቅርቡ ባደረገው ክትትል ባንኮች ለብድር ሰነድ የሚጠቀሙባቸው ዋጋዎች ከጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው ከተረጋገጠ በኋላ ነው ማለት ነው። ይሄ ማለት በባንክ ስርዓቱና በጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድና የውጭ ምንዛሪ መረጃዎችን ትክክለኛነት ለማረጋገጥ እንደሚረዳ ነው። ብሔራዊ ባንክ እንግዲህ በሐምሌ 2016 ካስታወሳችሁ ተግባራዊ ባደረገው የውጭ ምንዛሪ መመሪያ የውጭ ምንዛሪ ተመን የሀገሪቱ የውጭ ምንዛሪ ተመን በገበያ እንዲወሰን ማድረጉ የሚታወቅ ነው። በዚህ መሰረት ቀደም ሲል የነበረው ዝቅተኛ የገቢ እቃዎች ዋጋ መመሪያ ተሰርዞ የገቢ እቃዎችን ዋጋ ትክክለኛነት የማረጋገጥ ኃላፊነት ለባንኮች ነው ተሰጥቶ የነበረው። አዲሱ መመሪያ ግን ባንኮች የጉምሩክ ዋጋ እንደማጣቀሻ እንዲጠቀሙ በማድረግ በገበያ ውስጥ የሚታየውን የዋጋ አለመጣጣም ለማስተካከል ያለመ ነው። ስለዚህ በዚህ መሰረት ይሄ ግዴታ ከነገ ጀምሮ ተፈጻሚ ይደረጋል። በሐዋሳ አንድ ታክሲ ተሳፋሪዎችን ጭኖ እየተጓዘ ባለበት ሰዓት በድንገት በተነሳበት የእሳት ቃጠሎ ተሽከርካሪው ሙሉ በሙሉ ወድሟል። አሽከርካሪው መኪናው በድንገት መንደድ ሲጀምር ተሳፋሪዎችን አምልጡ ብዬ ጮህኩኝ ብሏል። ለሀገር ውስጥ መገናኛ ብዙሃን እንደገለጸው በሐዋሳ ከተማ እንግዲህ
መናኸሪያ ክፍለ ከተማ ሐዋሳ ዓለም አቀፍ ስቴዲየም አካባቢ አንድ አነስተኛ የህዝብ ማመላለሻ ታክሲ ተሳፋሪዎችን ጭኖ ከአዲሱ መናኸሪያ ወደ አሮጌ መናኸሪያ እየተጓዘ ባለበት ሰዓት በድንገት በተነሳበት የእሳት ቃጠሎ ተሽከርካሪው ሙሉ በሙሉ መውደሙን የከተማ አስተዳደር ፖሊስ መምሪያ ገልጿል። ተሽከርካሪው እንግዲህ በእሳት ሲያያዝ አሽከርካሪው ተሳፋሪዎች ወርደው እንዲሸሹ እንዲያመልጡ ሲጮህ ወርደው ሲሮጡ መሬት ወድቀው ከተጎዱት ውጪ በሰው ላይ የደረሰ ጉዳት የለም ብለዋል። ከዚህ ባሻገር ግን መኪናው በድንገት መንደዱ ወይም በድንገት መንደድ ሲጀምር ተሳፋሪዎችን አምልጡ ብዬ ጮኩኝ፣ እኔንም የሌላ ታክሲ ሹፌር ጎትቶ ወሰደኝ ሲል ክስተቱን ገልጿል። አሽከርካሪው እሳቱ በምን እንደተነሳ ግን እንደማያውቅ ነው ያስረዳው። አሽከርካሪው ሰርቼ ቤተሰቦቼን የማስተዳደርበት ንብረት ባጣም ህይወቴ በመትረፉ ግን ደስ ብሎኛል ሲል ተናግሯል። የኢትዮጵያ አየር መንገድ በአስቸጋሪ የአየር ሁኔታ ምክንያት ወደ ዋሽንግተንና ኒውዮርክ የሚደረጉ በረራዎችን ሰርዟል። ወደዛ አካባቢ የምታመሩ ኢትዮጵያን ካላችሁ ይህ መረጃ ለእናንተው ነው። የኢትዮጵያ አየር መንገድ እንግዲህ በዋሽንግተን ዲሲና በኒውዮርክ አካባቢ ባለው በጣም አስቸጋሪ የአየር ጸባይ ምክንያት ወደ አሜሪካ የሚደረጉና ከአሜሪካ የሚመለሱ በርካታ በረራዎችን ሰርዟል። የተሰረዙት በረራዎች እንግዲህ ጥር 16 ከአዲስ አበባ ወደ ዋሽንግተን፣ ጥር 17 ከዋሽንግተን ዲሲ ወደ አዲስ አበባ፣ ጥር 17 ቀን እንዲሁ ከአዲስ አበባ ወደ ኒውዮርክ ጆን ኤፍ ኬኔዲ ዓለም አቀፍ አየር ማረፊያ፣ እንዲሁ ጥር 17 ከኒውዮርክ ወደ አዲስ አበባ የሚደረጉ በረራዎች ናቸው። የኢትዮጵያ አየር መንገድ በበረራ መሰረዙ ምክንያት ለተቸገሩ ተጓዦች እንዳስፈላጊነቱ የበረራ ቦታን በመቀየር የጉዞ ፕሮግራምን ዳግም በማስተካከል ወይም የከፈሉትን ገንዘብ ተመላሽ በማድረግ ረገድ ድጋፍ እንደሚያደርግ ነው የገለጸው። ከዚህ በተጨማሪስ ሁኔታውን በቅርበት የተከታተለ መሆኑና አዳዲስ መረጃዎች ሲኖሩ ደግሞ ወዲያውኑ እንደሚያሳውቅ አየር መንገዱ አስታውቋል። አየር መንገዱ እንግዲህ ተጓዦች ለጉዞ ከመነሳታቸው በፊት የአየር መንገዱን ድረገጽ የሞባይል መተግበሪያውን ተጠቅመው ወይም የዓለም አቀፍ ደንበኞች አገልግሎት ማዕከልን አነጋግረው የበረራቸውን ሁኔታ እንዲያረጋግጡ አሳስቧል። ከዛ ባሻገር በረራዎቹ የተሰረዙት የተጓዦችንና የሰራተኞችን ደህንነት ከሁሉም በላይ ለማስቀደም ሲባል መሆኑንም ነው አየር መንገዱ ያመላከተው። በሚሰራበት ሆቴል ከምታስተናግድ የውጭ ዜጋ ገንዘብ የሰረቀው ተከሳሽ ምንድነው መጨረሻ ላይ የሆነው? ይሄ የሆነው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ነው። በካፋ ዞን ቦንጋ ከተማ አስተዳደር ነው። ኮሌጅ ቀጠና ተብሎ በሚጠራ አካባቢ ነው የወንጀል ድርጊቱ የተፈጸመው። የደረሰን መረጃ እንደሚያሳየው የሀገር ውስጥ መገናኛ ብዙሃንም እንደዘገቡት ማለት ነውና ተከሳሹ ታሪኩ ቆጭቶ ይባላል። ተቀጥሮ የሚሰራበት ሆቴል አለ። አንድ ዓለም አቀፍ ሆቴል ውስጥ ከውጭ ሀገር ዜጋ ላይ የገንዘብ ስርቆት ነው የፈጸመው። ተከሳሹ በእለቱ ከድርጅቱ ደንበኛ ከውጭ ሀገር ዜጋ ግለሰብ ከእጅ ቦርሳ ላይ 5 ባለ 20 ዩሮ በወቅቱ ምንዛሬ ወደ ኢትዮጵያ ሲመነዘር ወደ 17500 ብር ሰርቆ በመውሰዱና ደንበኛዋ ለሆቴሉ ኃላፊው በማሳወቋ በተደረገ ፍተሻ ነው በካልሲ ውስጥ ደብቆ በመገኘቱ በቁጥጥር ስር የዋለው ማለት ነው። ግለሰቡን ከነ ኤግዚቢቱ በቁጥጥር ስር አዋለው ፖሊስ በሰው ማስረጃ የምርመራ መዝገቡን አደራጅቶ ለአቃቢ ሕግ መዝገቡን ያስተላልፋል። የቦንጋ ከተማ የመጀመሪያ ደረጃ አቃቢ ደግሞ የምርመራ መዝገቡን መነሻ አድርጎ ግለሰቡን የተጣለበትን ኃላፊነት ወይም የተሰጠውን እምነት ወደ ጎን በመተው ስርቆት ወንጀል ክስ መስርቶበት ለመጀመሪያ ደረጃ ፍርድ ቤት ያቀርበዋል። የቦንጋ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት የቀረበለትን ክስ ግራ ቀኙን አከራክሮ ካየ በኋላ ግለሰቡን የቀረበበትን ክስ ማስተባበል ስላልቻለ በ1 ዓመት ከ8 ወር እስራት እንዲቀጣ መወሰኑ ነው የተነገረው። በዚህ አጋጣሚ የተለያዩ ቦታዎች ላይ ሰዎች እምነት ሰጥተውን በየተቋማታችን በየስራ ዘርፋችን ሁላችንም አደራ የተጣለብን ነገር አለና ያንን ወደ ጎን ትተን እንደዚህ አይነት ወንጀል መስራት አንድም ለህሊና ጸጸት፣ ሁለተኛ ደግሞ ለህግ ተጠያቂነትም ስለሚዳርግ መጠንቀቅ ይገባል እንላለን። ወደ መጨረሻው ዜና አለፍኩኝ። አጠራ አድርጌ ነው እየቀጠልኩ ያለሁት። መጋቢ ሐዲስ እሸቱ ዩቲዩበር ከሰሞኑ አንድ ዩቲዩበር ወደ ኢትዮጵያ መጥቶ ነበር። ብዙዎቻችሁ ታውቁታላችሁ። አይሾ ስፒድ በሃይማኖት ተቋም የአቀባበል ተደርጎለታል። በማህበራዊ ሚዲያ ላይም የሃይማኖት የተጋነነ አቀባበል ነው የሚሉም በርካቶች ነበሩ። እሳቸው ትላንትና አንድ የሀገር ውስጥ የቴሌቪዥን ጣቢያ ጋር ቆይታ አድርገው ነበርና ባጭሩ
እንግዳ የነበሩት መጋቢ አዲስ ሸቱ ምንድነው ያሉት? አሜሪካዊ ዩቲዩበር አይሾስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ ታዋቂ ሰዎች ወደ ሃይማኖት ተቋማት ሲመጡ ስለሚደረግላቸው የተጋነነ አቀባበል ጠንካራ ትችት ነው የሰነዘሩት። ዝነኞች አገሪቱን መጎብኘታቸው መልካም ነው። ይሄ መልካም ቢሆንም የሃይማኖት ተቋማት ግን ማንነትን ማበጠርና መለየት እንዳለባቸው ማሳሰቢያ ሰጥተዋል። መነጋገሪያ ስለሆነው አይሾስፒድ ሲጠየቁም ይህ ልጅ አይናማዎች ናቸው የሚያውቁት፣ ለጆሮ የሚገባ ነገር የለውም፣ ዝም ብሎ ነው የሚጮኸው በማለት የይዘቱን ጥልቀት የሌለው መሆን ገልጸዋል። አያይዘውም ዓለማችን ቁም ነገር ከሰራው ይልቅ ለመዝናኛው ቦታ የምትሰጥበት የኮስሞቲክስ ዓለም ሆናለች ሲሉ ወቅሰዋል። የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ ሰው የበለጠ ይከበራል ብለዋል መጋቢ ሐዲስ። ትውልዱም ሆነ አስተሳሰቡ ፋስት ፉድ ወይም ፈጣን ምግብ እንደሆነበት ነው እሳቸው ያብራሩት። አሁን ፋስት ፉድ ፈረንጆቹ ስራ ስለበዛባቸው ቀባቀባ አድርገው መብላት ነው። የኛ ማስተሳሰብ እንደዛ የሆነ ነው። ጠንከር ያለ ሀሳብ መስማት አንፈልግም። ለዚህ ነው ጠጠር ያለ ሀሳብ የሚያቀርቡ ደራሲያን ወይም የሚያውቁ ሰዎች፣ አዋቂ የሚባሉ ሰዎች ሳይቀር ለመኖር ሲሉ ወደ ኮሜዲ ያኮበኮቡት ብለዋል። በተለይ ከዚህ ቀደም ድምፃዊት ቢዮንሴ ወደ ኢትዮጵያ በመጣችበት ወቅት ጃንጥላ ተይዞላት የተደረገውን አቀባበል በማስታወስ የሃይማኖት ተቋማት ታሪካዊ ቦታዎችን ለጎብኚ ማሳየታቸው ተገቢ ቢሆንም ግን ክብርን በሚያዋርድ መልኩ መቀበል ግን ስህተት መሆኑን ጠቁመዋል። ቢዮንሴ በመጣች ጊዜ ሰው በ7 ስላሴ በ10 ቢዮንሴ ተብሎ ተተርቶ ነበር። ዝነኞች እንደ ሰው እንደ ቱሪስት ላሊበላና አክሱምን መጎብኘታቸው ተገቢ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም ሲሉ ትላንትና መነጋገሪያ የሆነ አንድ ጉዳይ አንስተዋል ማለት ነው። በመጨረሻ መልእክታቸውን ሲቋጩ ምንድነው ያሉት? አንድ አይነት ተግባር የሚፈጽሙ አካላት ጥቅምን አስበው ከሆነ ዓለም ገንዘብ ከተገኘ ፈጣሪ በ30 ብር ተሽጧል በማለት ጠንካራ መልእክት አስተላልፈዋል ማለት ነው። በዚህ ምክንያት እንግዲህ በቅርቡ ወደ ሀገራችን መጥቶ የነበረው ዩቲዩበር በሃይማኖት ተቋማት ዘንድ የተጋነነ አቀባበል እንደተደረገለት እሳቸው ገልጸዋል። ውድ ቤተሰቦቻችን ከኔ ጋር የነበረን ጊዜን ይመስላል። ስለተከታተላችሁን ከልብ አድርገን እናመሰግናለን። ሰብስክራይብ ማድረጋችሁን በድጋሚ እንዳትረሱ። ከአሀዱ ሬዲዮ ደግሞ አጠራጠር ያሉ እናንተን የሚመጡን መረጃዎችን ከባልደረቦች የተሰማላችሁ ናርዶስ አለማየሁ ነበርኩኝ። መልካም ምሽት ይሁንላችሁ። ዓለም ትራዘዱ ቴክኒኩ ላይ ያለች ህይወት የጌትነት መልእክቶቻችሁን እያስተናገደች ትገኛለች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን ላስቀድም። ምርጫ ቦርድ የፓርቲዎችን ተቃውሞ ተቀብሎ የኢሜይል ምዝገባን ማስቀረቱን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎችና የግል እጩዎች ለሰባተኛው ሀገራዊ ምርጫ ለመመዝገብ የግል የኢሜይል አድራሻ እንዲኖራቸው የሚያስገድደውን መመሪያ በፓርቲዎች ቅሬታ ምክንያት መሰረዙን አስታውቋል። ቦርዱ ይህንን ውሳኔ ያስተላለፈው ተፎካካሪ የፖለቲካ ፓርቲዎች የኢሜይል አጠቃቀም ካለው ሀገራዊ ተጨባጭ የቴክኖሎጂ እድገት አንጻር አስገዳጅ መሆኑ አግባብ አይደለም ሲሉ ላቀረቡት ተደጋጋሚ ቅሬታ ምላሽ ለመስጠት ነው። ፓርቲዎቹ በተለይም አንድን የኢሜይል አድራሻ ለሁለትና ከዚያ በላይ እጩዎች በጋራ መጠቀም አይፈቀድም የሚለው መመሪያ እንዲሰረዝ ሲጠይቁም ቆይተዋል። በምርጫ ቦርድ የሰባተኛው ጠቅላላ ምርጫ የተፎካካሪ ፓርቲዎችና የግል እጩዎች መሪ ቀነኒ እንሰርሙ መጀመሪያ ላይ የኢሜይል አድራሻን አስገዳጅ ማድረግ ያስፈለገው የእጩዎች መረጃ ደህንነቱ በተጠበቀ ሁኔታ ለቦርዱ እንዲደርስ ለማድረግ ነበር ሲሉ ለአሃዱ ሬዲዮ ተናግረዋል። በተጨማሪም እጩዎች ባሉበት ቦታ ሆነው ጊዜና ገንዘባቸውን በመቆጠብ እንዲመዘገቡ ለማስቻል ታስቦ የተዘረጋ ስርዓት ቢሆንም ቦርዱ የፓርቲዎችን ቅሬታ በአዎንታዊ መንገድ በመቀበል የግል ኢሜይል መጠቀምን አስገዳጅ እንዳይሆን ወስነዋል። የኢሜይል አድራሻ አስገዳጅ ሆኖ ተቸግረናል የሚል አለ። እሱ መጀመሪያ ላይ ነበረ ሲስተሙ ዴቨሎፕ ሲደረግ ሲለማ እና የምዝገባው የተወሰኑ ቀናት ላይ አስገዳጅ ነበር። ይሄ የሆነበት ምክንያት እጩ መረጃዎቹ እዛ ላይ ገብተው ሲስተሙ ላይ ገብተው ወደ ምርጫ ቦርድ ሲተላለፍ መረጃው ምዝገባ ሰርተፍኬት ማግኘት አለበት ሁሉ ነገር ካሟላ ማለት። ይሄንን ሂደት እንዲረዳው ባለበት ቦታ ሆኖ በኢሜይል አድራሻው በሚመጣለት መልእክት አማካኝነት የምዝገባ ሂደቱ ደረጃ ላይ እንዳለ ግልጽነትና ተጠያቂነት ያለበት አሰራር ለመፍጠርና እጩዎች በቃ የመረጃ የማግኘት መብታቸውን ያስከብር አካሄድ ነው ብሎ በማመን ነው ቦርዱ ያንን የኢሜይል አድራሻ አስገዳጅ አድርጎ ሲስተሙ ላይ አድርጎት የነበረው ማለት ነው። ግን በሂደት ደግሞ ፖለቲካ ፓርቲዎች ይሄ ነገር አዳጋች
አዳጋች ሆኖብናል። እጮቻችን ብዙዎቹ የላቸውም የኢሜል አድራሻ በማለታቸውና ቦርዱም ይሄንን ከግንዛቤ በመውሰድ ያው አንደኛም ያለንበት ምክንያት ፖለቲካ ፓርቲዎችን ለማገዝ ነው። መከታተልና ከመቆጣጠር በተጨማሪ የተሰጠን ስልጣን ፖለቲካ ፓርቲዎችን መደገፍ እንደመሆኑ አንፃር ይህን የእጩ ምዝገባ ለማከናወን የሚያስቸግራቸው ነገር ከሆነ ያንን አስቀርተናል ማለት ነው። ቦርዱ ይሄን ውሳኔ ወስዶ ነው ያንን ያደረገውና አሁን የኢሜል አድራሻ ማስገባት ፈቃዳቸው የሚከናወን ነው፣ ኦፕሽናል ነው ማለት። ስለዚህ ወደሚቀጥለው ሂደት ኢሜል አድራሻን ባያስገቡ ሊወስዳቸው ይችላል ማለት። ምርጫ ቦርድ ከኢሜል አማራጭ በተጨማሪ ፓርቲዎች መረጃዎችን የሚለዋወጡበትና የሚመዘገቡበት የቴሌግራም ቻናል ማዘጋጀቱን ተናግረዋል። ይህ አሰራር እጩዎች በየቀኑ የሚያጋጥሟቸውን የአረዳድም ይሁን የኔትወርክ ችግሮች በፍጥነት ለመፍታት እንደሚያግዝ ታምኖበታል። ከዚህ ባለፈም ማንኛውም እጩ ወይም የፖለቲካ ፓርቲ በነጻ አጭር የጥሪ መስመር ላይ በመደወል ከቦርዱ አስፈላጊውን የመረጃ ድጋፍ ማግኘት እንደሚችሉ ተነግሯል። ኢትዮጵያ ከአፍሪካ ለሳይበር ጥቃት ቀዳሚ ተጋላጭ ሀገር እንደሆነች ተነግሯል። በዓለም በየ39 ሰከንዱ አንድ የሳይበር ጥቃት እንደሚሰነዘር መረጃዎች ያመለክታሉ። ኢትዮጵያ ከአፍሪካ ለሳይበር ጥቃት ቀዳሚ ተጋላጭ ሀገር መሆኗን ያስታወቀው ደግሞ የኢትዮጵያ ሳይበር ደህንነት ማህበር ነው። የማህበሩ መስራችና ፕሬዚደንት አቶ ብርሃኑ በየነ የሳይበር ጥቃት አድማስ ከጊዜ ወደ ጊዜ እየሰፋ መምጣቱን ገልጸው ችግሩ የሀገራትና የዓለም አቀፍ ትብብርን የሚሻ አሳሳቢ ጉዳይ ነው ሲሉ አጽንኦት ሰጥተውበታል። እንደ ፕሬዚዳንቱ ገለጻ ለኢትዮጵያም ሆነ ለሌሎች ሀገራት የጥቃቱ መጠን በከፍተኛ ሁኔታ እየጨመረ በመምጣቱ የአቅም ግንባታ ስራዎችን መስራትና ግንዛቤን ማሳደግ እጅግ አስፈላጊ ሆኗል። የሳይበር ጥቃትን ለመከላከል በሙያው የሰለጠነ የሰው ኃይል መፍጠርም ግዴታ ነው ያሉት አቶ ብርሃኑ የተጀመሩ ስራዎች ቢኖሩም እስካሁን ካለው ስጋት አንጻር ግን በቂ ናቸው ማለት እንደማይቻል ጠቁመዋል። ሳይበር ሴኩሪቲ እንግዲህ ከፍተኛ ስጋት ነው። ስጋት ነምበር 1 ብለን ማየት እንችላለን። በእኛም ሀገር በሌሎች ሀገር የኛ ሀገር ተጋላጭነቱ በየጊዜው ሪፖርት እየተደረገ ነው። በብዙ 100% እያደገ ያለ ነውና የእውቀት ሽግግር ልምድን ማጎልበትና ስትራቴጂ በመንግስት ደረጃ ያለ የፖሊሲና የጥበቃ በተመለከተ ኢንሲደንት ሪፖርት ማድረግን አዌርነስ የምንፈጥርበት ካፓሲቲ ዲቨሎፕ የሚደረግበትን መንገድ የምናዘጋጀው በቂ ማለት በጣም አስቸጋሪ ነው። እየጀመርን ነው። እንግዲህ የሰው ኃይል ግንባታውም በዛው ፍጥነት እየተካሄደ ነው። በዩኒቨርሲቲዎች ትምህርት መሰጠት ጀምሯል። ትሬኒንግ ይሰጣል። ኢንሳ ይህን በተመለከተ ከፍተኛ የሆነ የሰው ኃይል ግንባታ ከታለንት ዲቨሎፕመንት ጀምሮ እየተሰራ ነው። እንደሚታወቀው በዓለም አቀፍ ደረጃ ከፍተኛ የሆነ የሳይበር ሴኩሪቲ እጥረት ነው ያለው። የኛም ሀገር ከዚያ የተለየ አይሆንም። ነገር ግን ብዙ ወጣቶች ያሉበት ሀገር ስለሆነ ቅርቡ አስፈላጊውን የሰው ኃይል ዲቨሎፕ ማድረግ እንችላለን። ለሳይበር ጥቃት መስፋፋት የዲጂታል ቴክኖሎጂ እድገት ዋነኛው ምክንያት መሆኑን የጠቀሱት ፕሬዚደንቱ በተለይም አርቲፊሻል ኢንተለጀንስ ከፍተኛውን ድርሻ እንደሚይዝ አስረድተዋል። እንደ ጥናታዊ መረጃዎች ከሆነ አርቲፊሻል ኢንተለጀንስ የሳይበር ጥቃትን ለመከላከል ከሚውለው ይልቅ ለጥቃት አፈጻጸም የሚውልበት አጋጣሚ በአመዛኙ ይበልጣል። ይህ በቴክኖሎጂ የታገዘ የጥቃት አፈጻጸም 56 በመቶ ያህል ድርሻ እንደሚይዝም ነው የተገለጸው። በቅርቡ በሜሪላንድ ዩኒቨርሲቲ የተሰራ ጥናት እንዳመለከተው በዓለም በየ39 ሰከንዱ የሳይበር ጥቃት ይፈጸማል። የኢትዮጵያን ተጋላጭነት በተመለከተም የዓለም አቀፉ የቴሌኮሙኒኬሽን ህብረት የሚያወጣው የዓለም አቀፍ የሳይበር ደህንነት ጠቋሚ ወይም ግሎባል ሳይበር ሴኩሪቲ ኢንዴክስ መረጃ ከሆነ ኢትዮጵያ በዝቅተኛ የደህንነት እርከን ላይ ትገኛለች። የኢትዮጵያ ሳይበር ደህንነት ማህበር በሀገር ውስጥና በውጭ ሀገር የሚገኙ የዘርፉን ባለሙያዎች በማቀፍ የዲጂታል ቴክኖሎጂ ተጠቃሚዎችን ንቃተ ህሊና ለማሳደግና የአቅም ግንባታ ስራዎችን ለመስራትም እየተንቀሳቀስኩ ነው ብለዋል። ተጓዦች የደላሎችን የሐሰት መረጃ ማመናቸው ህገወጥ ፍልሰትን ለመግታት የሚደረገውን ጥረት እንዳዳከመ ተገለጸ። ማህበረሰቡ ከመንግስት ተቋማት ይልቅ በአካባቢው የሚያውቃቸውን ህገወጥ ደላሎች መረጃ በቀላሉ ማመኑ ህገወጥ ፍልሰትን ለመከላከል የሚደረገውን ጥረት እንዳይሳካ ትልቅ እንቅፋት መፍጠሩን የሴቶችና ማህበራዊ ጉዳይ ሚኒስቴር ነው ለአሃዱ ሬዲዮ ያስታወቀው። ህገወጥ ደላሎች በውጭ ሀገር የተሳካላቸው ጥቂት ሰዎችን እንደ ማሳያ በመጠቀም ወጣቶችን የሚያታልሉ ሲሆኑ ዜጎችም በአካባቢያቸው ያሉ ሰዎችን በደፈናው የማመን ዝንባሌ እንዳለባቸው ተመልክቷል። ይህም በተሳሳተ መረጃ ላይ ተመስርተው የሚወሰኑ ውሳኔዎች በወጣቶች ህይወት ላይ ከፍተኛ ጉዳት እያስከተለ ይገኛል። በሚኒስቴር መስሪያ ቤቱ የህገወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ እንደገለጹት አብዛኞቹ ወጣቶች ለችግሩ የሚጋለጡት አስፈላጊው መረጃ ስለሌላቸውና በቂ ግንዛቤ ባለማግኘታቸው ነው።
ፍልሰትን ከመከላከል አንጻር ማህበረሰቡ በአሁን ሰዓት በተለይ መደበኛ ያልሆነ ፍልሰት ያደረሰ ያለውን ጉዳት ህብረተሰቡ እንዲገነዘበው ከግንዛቤ እጥረትም ነው ብዙዎቹ ወጣቶች የሚሄዱበት ምክንያት እና ያንን የሚወገድበትን ሁኔታ ስራዎች ይሰራሉ። ይሄ በማህበረሰቡ ውይይት በማካሄድ ስልጠና በመስጠት ሚዲያን በመጠቀም ጭምር ህብረተሰቡ ግንዛቤ እንዲኖር የማድረግ ስራ ይሰራል። ነገር ግን አሁን ትልቁ ቻሌንጅ የሆነብን ማህበረሰቡ በሚዲያ ከሚሰጠው ነገሮች ይልቅ አካባቢው ካሉ ቅርቡ ካሉ ደላሎች የሚሰጡ መረጃዎችን የማመን ሁኔታዎች ይታያሉ። ትልቁ ዶሚኔት የሚያደርገው አካባቢ ያለ ሰው የሚያውቁት ሰው በራሳቸው የሚናገሩት በአካባቢ ቋንቋ የሚናገርን ሰው የማመን እና እነኛ ሰዎች ደግሞ በተወሰኑ ጥቂት ሰዎችን ወስደው እነኛ ጥቂት ሰዎች የተወሰኑ ሰዎች በቁጥር የሚቆጠሩ ሰዎች ያመጧቸው ውጤቶች እንደ መረጃ እየተጠቀሱ በተሳሳተ መረጃ ምክንያት የሚወሰኑ ውሳኔዎች ዜጎቻችን ላይ ጉዳት እያስከተሉ ነው ያሉት። ህገወጥ ደላሎችንና አዘዋዋሪዎችን በህግ ተጠያቂ ለማድረግ ከመንግስት የጸጥታ አካላት ጀምሮ እስከ አስተዳደር መዋቅሮችና ማህበረሰቡ ድረስ የተቀናጀ ስራ እንደሚጠበቅ አቶ ደረጃ አመላክተዋል። እንደ ዓለም አቀፉ የፍልሰት ድርጅት ጥናቶች መሰረት በኢትዮጵያ ለህገወጥ ፍልሰት ዋነኛው መንስኤ የኢኮኖሚ ችግር ብቻ ሳይሆን ደላሎች የሚፈጥሩት የተሳሳተ ተስፋና የተሳካለት ስደተኛ ተረክ ነው። ጥናቱ እንደሚያመለክተውም መረጃን በዲጂታል አማራጮችና በአገር በቀል የውይይት መድረኮች ማቅረብ በደላሎችና በተጎጂዎች መካከል ያለውን ግንኙነት ለመቁረጥም ይረዳል። የቀይ ባህር አካባቢ የጸጥታ ስጋት የዓለምን የሸቀጦች ዋጋ ሊያንር ይችላል ተባለ። በቀይ ባህር አካባቢ እየተባባሰ የመጣው የጸጥታ ስጋት በዓለም አቀፍ የንግድ መስመሮች ላይ ከፍተኛ መስተጓጎል እየፈጠረ እንደሆነ ብሉምበርግ ዘግቧል። በትልልቅ የጭነት መርከቦች ላይ የሚፈጸሙ ጥቃቶች ቁጥር መጨመሩን ተከትሎ የዓለም የንግድ እንቅስቃሴ የጀርባ አጥንት የሆኑት የመርከብ ድርጅቶች መደበኛ መንገዳቸውን ለመቀየር ተገደዋል ተብሏል። ይህ ድንገተኛ የሥራ ለውጥ በዓለም አቀፍ የንግድ ሰንሰለት ላይ ከፍተኛ ጫና እያሳደረ ሲሆን በተለይም የሸቀጦችን ዋጋ በመላው ዓለም ሊያንረው እንደሚችል ተሰግቷል። እንደ ብሉምበርግ ዘገባ ከሆነ አብዛኞቹ የጭነት መርከቦች በቀይ ባህርና በስዌዝ ካናል በኩል የሚያደርጉትን ጉዞ በማቋረጥ በአፍሪካ ዙሪያ በሚገኘው የኬፕ ኦፍ ጉድ ሆፕ ረጅም መንገድ ለመጓዝ ተገደዋል። ይህ የመንገድ ለውጥ በጉዞ ላይ እስከ 10 ቀናት የሚደርስ ተጨማሪ ጊዜ ያስከተለ ሲሆን ይህም በነዳጅና በሌሎች የአሰራር ወጪዎች ላይ ከፍተኛ ንረት መፍጠሩን የተመላከተው የመድን ኩባንያዎች በባህር ላይ ባለው ስጋት ምክንያት የሚጠይቁት የዋስትና ክፍያ በከፍተኛ ሁኔታ መጨመሩም ለንግዱ ዘርፍ ሌላኛው ፈተና ሆኗል። በተለይም ከአውሮፓ ወደ እስያ የሚጓጓዙ ኤሌክትሮኒክስ ምርቶች፣ አልባሳትና የኢንዱስትሪ ጥሬ ዕቃዎች አቅርቦት በመዘግየቱ ምክንያት ገበያው ላይ እጥረት መታየት ጀምሯል። በተጨማሪም የቀይ ባህር መስመር ለነዳጅና ለተፈጥሮ ጋዝ ዝውውር ቁልፍ በመሆኑ ቀውሱ በዓለም አቀፍ የኃይል አቅርቦትና ዋጋ ላይ መዋዠቅ እያስከተለ ይገኛል ተብሏል። ሰው ሰራሽ አስተውሎት በሚሊዮኖች የሚቆጠሩ ሰራተኞችን ከስራ ገበታቸው ሊያፈናቅል እንደሚችል ተጠቆመ። አርቲፊሻል ኢንተለጀንስ በዓለም አቀፍ የስራ ገበያ ላይ እያስከተለ ያለው ተጽዕኖ ከጊዜ ወደ ጊዜ እየጨመረ መምጣቱንና በሚሊዮን የሚቆጠሩ ሰራተኞችን ከስራ ገበታቸው ሊያፈናቅል እንደሚችል አዲስ የወጣ ጥናት ይፋ ማድረጉን ዘጋርዲያን ዘግቧል። ጥናቱ በተለይም በቢሮ ስራዎች፣ በፋይናንስ ዘርፍና በቴክኖሎጂ ሙያ ላይ የተሰማሩ ሰራተኞች በቴክኖሎጂው የመተካት ዕድላቸው ከፍተኛ መሆኑን በማስጠንቀቅ የሥራ ዓለም አዲስ መልክ እየያዘ ነው ብሏል። በአንጻሩ ቴክኖሎጂው አዳዲስ የሥራ ዕድሎችን የመፍጠር አቅም ቢኖረውም ሰራተኞች ከለውጡ ጋር መላመድ የሚያስችል አዲስ ክህሎት በአስቸኳይ እንዲያዳብሩ መክሯል። እንደ ጥናቱ ግኝት ከሆነ አርቲፊሻል ኢንተለጀንስ ቀደም ሲል በሰው ኃይል ብቻ ይከናወኑ የነበሩ ውስብስብ ትንታኔዎችንና የፈጠራ ሥራዎችን በከፍተኛ ፍጥነትና በጥራት ማከናወን በመቻሉ ኩባንያዎች የሰው ኃይል ፍላጎታቸውን እንዲቀንሱ እያደረገ ነው። ይህ ለውጥ በታዳጊ ሀገራት ላይ ካለው ይልቅ በበለጸጉ ሀገራት የሥራ ገበያ ላይ ፈጣንና ሰፊ ተጽዕኖ እያሳደረ እንደሚገኝም ተመላክቷል። መንግስታትና ዓለም አቀፍ ተቋማት በቴክኖሎጂው ምክንያት ከሥራ የሚፈናቀሉ ዜጎችን ለመታደግ አዳዲስ የፖሊሲ ማዕቀፎችን ማዘጋጀት እንዳለባቸው ጥናቱ አሳስቧል። የሰው ልጅ የፈጠራ አቅምና የቴክኖሎጂው ቅልጥፍና ተቀናጅተው ሊሰሩ የሚችሉበትን መንገድ ማመቻቸት ካልተቻለ የሥራ አጥነት መጠን በከፍተኛ ሁኔታ ሊጨምር እንደሚችል ተተንብዮአል። ጋርዲያን በዘገባው የቴክኖሎጂው እድገት የማይቀለበስ በመሆኑ ዓለም ለዚህ ታላቅ የሥራ ገበያ ሽግግር ዝግጁ መሆን አለባት ብሏል።